የታደሉት እንዲህ አደባባይ በመውጣት ድንግል ማርያምን የሚያከብር ምድር የጠበበው ትውልድ በአውሮፓ ተነስቷል። ለመሆኑ እመቤታችን ቅድስት ድንግል ማርያምን በዚህ በዘመነ አስተርእዮ የሚያከብሩ የአውሮፓ ሀገራት እንዳሉ ያውቃሉ? እመቤታችን ቅድስት ድንግል ማርያም በመላው ዓለም ያልተነገረ እጅግ ደማቅና ግዙፍ ኦርቶዶክሳዊ ሃይማኖታዊ በዓላት በምድራችን ላይ እየገነኑ መጥተዋል። ዛሬ በኢትዮጵያ ብቻ ሳይሆን በሌሎች ሀገራት የሚከበረው ድንቅ በዓል በዚህ በምናየው ትዕይንት ብቻ የሚገለጥ አይደለም። በሌላኛዋ አውሮፓዊት ኦርቶዶክሳዊት ሀገር ደግሞ ዓመት ደርሰው ለድንግል ማርያም መባቸውንና ስለታቸውን ለመፈጸም ከድንግል ማርያም ደጅ ሲደርሱ እንዲህ በመንበርከክ ስለታቸውን የሚያስገቡ ኦርቶዶክሳውያን ክርስቲያኖች ደግሞ የሚገኙባት ሀገር በዚህ ዝግጅት ሙሉ መረጃ ታገኛላችሁ። በዚህ ብቻም የሚያበቃ አይደለም። እጅግ ያልተነገረላትና በታላቋ ልዕለ ኃያል ሀገር ደግሞ እመቤታችን ቅድስት ድንግል ማርያምን ለማክበር 150 ኪሎ ሜትር ለ6 ቀናት ተጉዘው የሚያከብሩባት ኦርቶዶክሳዊት ሀገር እንዳለች ሲሰሙ ደግሞ የሚገረሙበትን መረጃ በዚህ ዝግጅት ያገኛሉ። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው የበዓል ዝግጅታችን እመቤታችን ቅድስት ድንግል ማርያምን በዓል አስመልክቶ በታላቅ ስነ ስርዓት የሚከበርባቸውን ሀገራትንና የአከባበር ስነ ስርዓትን በተመለከተ አስገራሚ መረጃዎችን ለእናንተ ውድ ተመልካቾች ይዤ ቀርብ ያለው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር መቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0923 35 93 36 ይደውሉ። ጊፍት ሪል ስቴት። ፈረንጅ ለእመቤታችን ለቅድስት ድንግል ማርያም እንዲህ አደባባይ በመውጣት ክብሩንና ፍቅሩን ሲሰጥ መመልከትና ማየት ግርምትን የሚፈጥር ነው። በእኛ ሀገር ያሉ ያልታደሉና ያልተመረጡ ሰዎች ድንግል ማርያምን በሚሳደቡበትና በሚያዋርዱበት በዚህ ዘመን እነዚህ ከስልጣኔ ጫፍ እየደረሱ ባደገ ምድር የሚኖሩት የስፔን፣ ግሪክና የሩሲያ ክርስቲያኖች ተነግሮ የማያልቅ እጅግ ግርምትን የሚፈጥር የእመቤታችን የድንግል ማርያም የአከባበር ስነ ስርዓት አላቸው። በቅድሚያ ግን የምንመለከተው በስፔን የሚገኙ ክርስቲያኖች ለድንግል ማርያም ያላቸውን ክብርና ፍቅር በዓሏንም እንዴት እንደሚያከብሩ እንመለከታለን። የስፔን ክርስቲያኖች ለድንግል ማርያም ያላቸው ፍቅር ከቃላት በላይ ነው። እሷን ፓሎማ ብላንካ ወይም ነጯ ርግብ ብለው ሲጠሯት በቃላቱ ውስጥ የሚንጸባረቀው የልብ ትርታና የነፍስ መራቆት የሚሰማው ለዚህች ታላቅ እናት ለሰጡት ክብር ነው። ይህ ስያሜ ለነሱ ዝም ብሎ የወጣ መለያ ሳይሆን የሰላም የንጽህናና የተስፋ ምልክት በመሆኗ ነው። የስፔን ክርስቲያኖች የድንግል ማርያምን ስሟን በጠሩ ቁጥር አይኖቻቸው በእንባ የሚሞሉና ድምፃቸው የሚንቀጠቀጠው እሷ በሕይወታቸው ውስጥ ያላትን የማይተካ ቦታ ስለሚያውቁ ነው። የስፔን ክርስቲያኖች ለነዚህ በሚሊዮን ለሚቆጠሩ አማኞች እሷ ድንግል ማርያም ሰማያዊ እናት ብቻ አይደለችም። ይልቁንም በችግር ጊዜ የሚጠለሉባት፣ በጭንቅ ጊዜ የሚተነፍሱባትና የሕይወታቸውን ዋስትና አምነው የጣሉባት ብቸኛ መጠጊያቸው የአምላክ እናት ቅድስት ድንግል ማርያም ናት። በመንደሩ አቧራማ መንገዶች ላይ ሲጓዙ ከሩቅ የሚሰማውና የሁሉንም ልብ በአንድነት የሚያስተሳስረው ቪቫ ላ ቪርገን ዴል ሮሲዮ የሚለው ጩኸት አየሩን ይሞላዋል። ይህ የስፔን ክርስቲያኖች ጩኸት ተራ ድምፅ ሳይሆን ከውስጥ የመነጨ የምስጋናና የፍቅር መገለጫ ሆኖ በየመንገዱ ያስተጋባል።
ወደ በዓሉ ትልቁና ልብ አንጠልጣይ ሰዓት ስንቃረብ ደግሞ እሁድ ምሽት በኤል ሮሲዮ መንደር ላይ የሚታየው ድባብ የሚገርም ነው። በዚህች ሌሊት ማንም እንቅልፍ በአይኑ አይዞርም። እንዲያውም መንደሩ በሙሉ በሕይወትና በብርሃን የተሞላ ይመስላል። በቤተ ክርስቲያኑ ዙሪያ የሚሰበሰበው የሕዝብ ብዛትና የሚታየው ጉጉት አንድ ትልቅ ተአምር የሚከሰት የሚጠባበቅ ሕዝብ ይመስላል። ሁሉም በዚያ ግቢ ውስጥ ቆመው በጉጉትና በትዕግስት የሚጠብቁት አንድን ወሳኝ ቅጽበት ነው። ማለዳ ላይ የሚከናወነው ሳልታር ላቬርጃ ወይም አጥሩን መሻገር የሚባለው ስነ ስርዓት በዓለም ላይ ካሉ ሃይማኖታዊ ክንውኖች ሁሉ እጅግ አስገራሚውና በሰው ልብ ውስጥ የማይረሳ ስሜት የሚረጭ ነው። በቤተ ክርስቲያን ውስጥ የድንግል ማርያም ምስል ያለበት መንበር በአጥር ተከልሎ ይገኛል። ይህ አጥር ግን ምዕመናኑ ከእሷ ፍቅር ሊለያቸው አይችልም። ልክ ሰዓቱ ሲደርስና የሚጠበቀው ምልክት ሲሰጥ በመቶዎች የሚቆጠሩ የአልሞንቴ ወጣቶች አጥሩን ዘለው በመግባት ወደ ድንግል ማርያም መንበሯ ይተማሉ። ይህ ትዕይንት ለሚያየው አዲስ ሰው ትርምስና ግርግር ወይም ብጥብጥ የተፈጠረ ሊመስለው ይችላል። ሰዎች እርስ በርሳቸው ሲጋፉ፣ ሲጮሁና በመንበሩ ላይ ሲንጠላጠሉ ማየት ግራ ሊያጋባም ይችላል። ነገር ግን በዚህ ሁሉ ግፊያና ጩኸት ውስጥ ያለው እውነት ከግርግሩ በስተጀርባ የተደበቀ ጥልቅ መንፈሳዊ ፍቅር ነው። ወጣቶቹ የስፔን ክርስቲያኖች የድንግል ማርያምን መንበር በትከሻቸው ለመሸከም የሚያደርጉት ፍልሚያ በዓለም ላይ ካሉ እጅግ ልብ የሚነኩ ትዕይንቶች አንዱ ነው። ምን አይነት ፍቅር፣ ምን አይነት ክብር በድንግል ማርያም ላይ ቢኖራቸው ነው? ምክንያቱም እያንዳንዱ ወጣት የሚታገለው ለዝና ወይም ለጉልበት ማሳያ ሳይሆን ለእናቱ ለድንግል ማርያም ለክርስቶስ እናት ያለውን ታማኝነትና ፍቅር በተግባር ለመግለጥ በመሆኑ ነው። አንዴ ያ አስደናቂና በጌጣጌጥ ያጌጠ የእመቤታችን ምስል ካረፈበት መንበር ተነስቶ ከቤተ ክርስቲያኑ ደጃፍ ወጣ ካለ በኋላ በመንደሩ ውስጥ ለረጅም ሰዓታት የሚቆይ ታላቅ ጉዞ ይጀምራል። ይህ ጉዞ የመንፈሳዊ እርካታና የበረከት ጉዞ ነው። በመንገዱ ግራና ቀኝ የተሰለፉት ምዕመናን ምስሉ ወደ እነርሱ ሲቃረብ ያላቸው ስሜት በቃላት ለመግለጥ የማይቻል ነው። እውነት የስፔን ክርስቲያኖች እንዲህ ለድንግል ማርያም ሲንገበገቡ መመልከት ከኢትዮጵያ የሄዱ ነጮች እንጂ ፈረንጅማ ለድንግል ማርያም እንዲህ የሚሆን አይመስልም። Impresionante este momento. Sí. El saludo de... Asoma ya por la puerta de la avenida, como la multitud que está afuera cuando vea la imagen, pues bueno, rompe en aplausos. ወላጆች ልጆቻቸውን ከፍ አድርገው በማንሳት የድንግል ማርያምን ልብስ እንዲነኩ ለማድረግ የሚጠሩት ጥረት ልጆቻቸው ከእናታቸው በረከትን እንዲያገኙ ካላቸው ጽኑ እምነት የመነጨ ብቻ ሳይሆን ሕፃናቶች የድንግል ማርያምን ፍቅርና ጣዕሟን እያወቁ መዓዛዋንም እያሸተቱ እንዲያድጉ የሚያደርጉት ጥረት ዛሬ ላይ ያለውን ትውልድ እንዲሰሩ አስችሏቸዋል። እያንዳንዱ የስፔን ሰው ፊት ላይ የሚታየው ስሜት ልዩ ነው። አንዳንዱ በደስታ ይዘምራል፣ አንዳንዱ ባለፈው ዓመት ለተደረገለት ነገር ምስጋና እንባን ያፈሳል። ሌላው ደግሞ ለወደፊት ሕይወቱ ተስፋን ሰንቆ ድንግል ማርያምን በስዕለት ይጠይቃታል። ይህ ሁሉ ትዕይንት በአንድ ላይ ሲሰባሰብ የሰው ልጅ መንፈሳዊ ጥማትና ለድንግል ማርያም ያለውን ወደር የለሽ ፍቅር የሚያሳይ ታላቅ ምስል በስፔን ምድርና ሰማይ ላይ ይታያል። በዚህ ረዥም ጉዞ ላይ ድካም አይታወቅም። ሙቀቱና አቧራው ለምዕመናኑ ምንም አይደሉም፣ ጉዳያቸውም አይደለም። ምክንያቱም እናታቸው ድንግል ማርያም ላይ ነውና ትኩረታቸው። እሷ በመካከላቸው ስታልፍ የሚሰማቸው ሰላም ከማንኛውም ምድራዊ ደስታ ይበልጣል። በመንገድ ላይ የሚደረገው ጸሎትና የሚሰማው ዝማሬ ከሰማይ መላእክት ጋር የሚደረግ ግንኙነት ይመስላል።
እያንዳንዱ እርምጃ፣ እያንዳንዱ ጩኸትና እያንዳንዱ እንባ በስፔናውያን ክርስቲያኖች ዘንድ ልዩ ትርጉም አለው። ይህ በዓል ለኤል ሮሲዮ ሕዝብ የባህል መገለጫ ብቻ ሳይሆን ማንነታቸውና የሕይወታቸው መሰረት ነው። በየዓመቱ የሚመለሱትም ይህንኑ የፍቅርና የእምነት ቃል ኪዳን ለማደስ ነው። በዚህ ትዕይንትና አከባበር የድንግል ማርያም መንበር ወደ ማረፊያው ሲመለስ ደግሞ ምዕመናኑ ልባቸው በደስታና በተስፋ ተሞልቶ ወደ የቤታቸው ይበተናሉ። ነገር ግን ያ ቪቫ ላ ቪርገን ዴል ሮሲዮ የሚለው ድምፅና በልባቸው ውስጥ የቀረጸችው የእናትነት ፍቅር እስከሚቀጥለው ዓመት ድረስ በውስጣቸው እንደበራ ይቆያል። ይህ ታላቅ መንፈሳዊ ጉዞ የሰው ልጅ ለቅድስት ድንግል ማርያም ያለውን ፍቅር፣ ክብርና መታመን በዓለም ፊት በግልጽ የሚያሳይ ሕያው ምስክር ሆኖ ለዘላለም ያኖሩት ምስክርነት ነው። ስፔናውያን ይህ ፍቅር የሚጀምረው ደግሞ ከቤተሰብ ነው። ስለ ፓሎማ ብላንካ ታላቅነት እያወጉ ያሳድጓቸዋል። በበዓሉ ወቅት የሚታየው ያ ትውልድ ተሻጋሪ እምነት እጅግ ያስደንቃል። ሽማግሌዎች በድካም እየተንገታገቱም ቢሆን የድንግል ማርያምን ምስል ለማየትና ለመዳሰስ የሚያደርጉት ተጋድሎ ለወጣቱ ትልቅ እምነትና ብርታትን ይሰጣል። በኤል ሮሲዮ አሸዋ ላይ የሚታተመው እያንዳንዱ የእግር አሻራ ደግሞ የእምነት ታሪክ ነው። ሰዎች ከሩቅ ቦታዎች በፈረስ በጋሪና በእግር ተጉዘው የሚመጡት ያን ቅዱስ ስሜት ለመካፈል ድንግል ማርያምን ለማክበር ነው። በጉዟቸው ላይ የሚያጋጥማቸው መከራና ድካም ለድንግል ማርያም ክብር ሲባል እንደ በረከት ይቆጠራል። ይህ የድንግል ማርያም የበዓል ድባብ ሰውን ከምድራዊ ጭንቀት አውጥቶ ወደ ሰማያዊ እርካታ የሚወስድ እጅግ አስገራሚ ትዕይንት የተሞላበት ድልድይ ነው። የኤል ሮሲዮ ድንግል ማርያም ለምዕመናኑ የፍቅር ምንጭ፣ የጽናት መሰረትና የዘላለም እናት ሆና ትኖራለች። ጉዞውም ያበቃል፣ ዑደቱም ይፈጸማል። ነገር ግን በምዕመናኑ ልብ ውስጥ የተቀጣጠለው ያ የእምነት ፋኖስ መቼም ቢሆን ሳይጠፋ ለዓመት እንዲሁ እንዳለን ዓመት ያድርሰን ብለው ይለያያሉ። ሌላው ደግሞ ሁለተኛዋ እጅግ አስገራሚ ለድንግል ማርያም ትልቅ ክብር የምትሰጠው ሀገር ግሪክ ናት። በግሪክ የሚገኘው አብዛኛው ሕዝብ የኦርቶዶክስ ክርስቲያን በመሆኑ ለድንግል ማርያም ያላቸው ክብርና ፍቅር በእምነት ብቻ የሚገለጥ ሳይሆን በተግባርም በአደባባይ በእንብርክካቸው ለድንግል ማርያም ክብር በመሄድ ፍቅራቸውን ያሳያሉ። በግሪክ ኦርቶዶክስ ክርስቲያኖች ዘንድ ለድንግል ማርያም የሚሰጠው ክብር ከቃላት በላይ ነው። ልክ እንደ ስፔናውያን የሆነ ጥልቅ መንፈሳዊ ትርጉምም አላቸው። ይህ ክብር በተለይ ደግሞ በቲኖስ ደሴት ላይ በሚታየውና ማንኛውንም ተመልካች በእንባ በሚያርስ ትዕይንት ጎልቶ ይታያል። በግሪክ ቲኖስ ደሴት በሺዎች የሚቆጠሩ ምዕመናን ከባህር ዳርቻው ተነስተው ተራራው አናት ላይ ወዳለው ፓናጊያ ኢቫንጀሊስትሪያ ቤተ ክርስቲያን የሚያደርጉት ጉዞ እጅግ አስገራሚ ነው። እነዚህ ሰዎች በሁለት እግሮቻቸው ቆመው መሄድ እየቻሉ በታላቅ ትህትናና ተጋድሎ በጉልበታቸው እየተሳቡ ዳገቱን ይወጡታል። ዓመት ደርሰው ድንግል ማርያምን ለማክበር በመብቃታቸው ድንግል ማርያም ስዕለታቸውን በመስማታቸው ክብራቸውን፣ መባቸውን እነዚህ ነጭ ኦርቶዶክሳውያን ክርስቲያኖች በእንብርክክ ለድንግል ማርያም ፍቅር እንዲህ ይነዱላታል። መንገዱ ደግሞ ምንም እንኳን ለዚሁ ተግባር ተብሎ በምንጣፍ እየተነጠፈ ቢሆንም የርቀቱ መርዘምና የዳገቱ አስቸጋሪነት በምዕመናኑ ላይ የሚፈጥረው ድካም ቀላል አይደለም። ብዙዎቹ ጉልበታቸው እስኪላጥ ደም እስኪወጣቸው ድረስ በመሳብ ይህንን መንፈሳዊ ግዴታቸውን ይወጣሉ። ይህ ድርጊት ለስጋዊ ደስታ የሚደረግ ሳይሆን ስለተደረገላቸው ተአምር ምስጋና ለማቅረብ ወይም
ካለባቸው በሽታና ጭንቀት ፈውስ ፍለጋ የሚደረግ ታላቅ የእምነት መገለጫ ነው። በየመንገዱ የሚሰማው የለቅሶና የጸሎት ድምፅ ደግሞ እንዲሁ በምዕመናኑ ፊት ላይ የሚታየው የተስፋና የጽናት ስሜት የግሪክ ኦርቶዶክሳውያን ክርስቲያኖች መንፈሳዊነት ምን ያክል በድንግል ማርያም አማላጅነት የተመሰረተ መሆኑን በግልጥ ከድርጊታቸው ይነበባል። በዚህ በግሪክ ቲኖስ በተባለ ደሴት ላይ የሚታየው ትዕይንት በዓመት ውስጥ በተለያዩ ጊዜያት ቢከበርም በተለይ በነሐሴ ወር የሚደረገው የድንግል ማርያም የዕረፍት በዓል ወይም የፍልሰታ ወቅት ግን ሁኔታው እጅግ ይበረታል። ምዕመናኑ በጉልበታቸው እየተሳቡ ቤተ ክርስቲያኑ ደጃፍ ሲደርሱ የሚሰማቸው የነጻነትና የደስታ ስሜት ወደር የለውም። እዚያው ቤተ ክርስቲያን ውስጥ የሚገኘውንና ተአምረኛ ነው ተብሎ የሚታመነውን የድንግል ማርያምን ስዕል ለመሳለምና ለመንካት የሚደረገው ጥረት የሕዝቡን ፍቅር ይበልጥ ያሳያል። ሕፃናት፣ አረጋውያንና በበሽታ የደከሙ ሰዎች ሳይቀሩ ይህንን አስቸጋሪ መንገድ በጽናት ሲያልፉት ማየት የሰው ልጅ እምነት ምን ያክል ኃይል እንዳለው ማሳያ ነው። እያንዳንዱ ተሳቢ ተጓዥ ምዕመን የራሱ የሆነ የግል ታሪክ አለው። የራሱ የሆነ ስቃይና የተመለሰለት ጸሎትም አለው። አንዳንዶች የታመመ ልጃቸው እንዲድንላቸው የተሳሉትን ስዕለት ለማድረስ፣ ሌሎች ደግሞ ከከባድ አደጋ ስለተረፉ ምስጋናቸውን ለድንግል ማርያም ለማቅረብ ይህን ከባድ መንገድ ይመርጡታል። ይህ መንፈሳዊ ተጋድሎ በግሪክ ምድር ብቻ የተገደበ አይደለም። በሌሎች የኦርቶዶክስ ዓለማትም ለምሳሌ በሩሲያ ውስጥም ይህ የጉርጉዞና መንፈሳዊ ክብረ በዓል ተመሳሳይ መንፈሳዊ ጥልቅ ስሜት አለው። እዚህ ጋር ግን ከግሪኩ በተለየ መልኩ ምንም አይነት የሙዚቃ ወይም የደስታ ጩኸት በዚህ ጉዞ ውስጥ አይሰማም። 150 ኪሎ ሜትር የሚሸፍነው ይህ ጉዞ የሚከናወነው በታላቅ ጸጥታና በጸሎት ውስጥ ነው። ምዕመናን የድንግል ማርያምን ቅዱስ ስዕል ተሸክመው በጨለማ ጫካዎች፣ አስቸጋሪ ወንዞችና ሰፋፊ ሜዳዎች ለ6 ቀናት ያክል ይጓዛሉ። በዚህ ጉዞ ውስጥ የሚሰማቸው ብቸኛ ድምፅ የምዕመናን የጫማ ኮቴና በዝግታ የሚሰማ የጸሎት ድምፅ ብቻ ነው። ወሬ፣ መነጋገር የለም። ይህ ማለት እንደኛ እንደ ኢትዮጵያውያን የአርምሞ ጉዞ በሉት። ይህ ጸጥታ ደግሞ ምዕመናኑ ከራሳቸውና ከፈጣሪያቸው ጋር እንዲነጋገሩ፣ ሕይወታቸውን እንዲመረምሩና መንፈሳዊ ጥንካሬ እንዲያገኙ ይረዳቸዋል። ጉዞው እጅግ አድካሚ ቢሆንም ምዕመናኑ ድካሙን የሚረሱት በድንግል ማርያም ጥበቃ ስር እንደሆኑ ስለሚያስቡ ነው። በእነዚህ ጉዞዎች ሁሉ የሚታየው አንድ ትልቅ እውነት ቢኖር ኦርቶዶክስ ክርስቲያኖች ለድንግል ማርያም ያላቸው ፍቅር ከሃይማኖታዊ ስነ ስርዓት በላይ መሆኑ ነው። እሷን እናታቸው እንደ አማላጃቸውና በችግር ጊዜ እንደምትደርስላቸው ጠባቂያቸው አድርገው በጽኑ ያምናሉ። በእያንዳንዱ የጉዞ መስመር ላይ የሚገኙት ትናንሽ አብያተ ክርስቲያናትና የጸሎት ቦታዎችም ምዕመናኑ ጥቂት እረፍት እያደረጉ መንፈሳቸውን የሚያድሱባቸው ስፍራዎች ናቸው። በእነዚህ ቦታዎች የሚደረጉ የጋራ ጸሎትና የምስጋና መዝሙሮች የአንድነትና የፍቅር ስሜትን ይፈጥራሉ። ምንም እንኳን ጉዞ የግል ተጋድሎ ቢሆንም ሁሉም ምዕመን ግን የአንዱን ድካም ሌላው እየተጋራና እርስ በርስ እየተበረታቱ ወደ ተራራው ወደ ድንግል ማርያም ቤተ ክርስቲያን ጫፍ ይወጣሉ። የግሪክ ኦርቶዶክስ እምነት ይህንን የድንግል ማርያምን ክብር በልዩ ሁኔታ የሚያከብረው እሷ የሰው ልጅ ወደ እግዚአብሔር የሚቀርብባት ድልድይ ናት ብሎ ስለሚያምኑ ነው። በቲኖስ ደሴት ላይ የሚታየው እያንዳንዱ ተሳቢ ወይም በጉልበቱ የሚጓዘው ተጓዥ፣ እያንዳንዱ የሚያንጠባጥቡት እንባና የሚያፈሱት ደምም ደግሞ ለድንግል ማርያም የሚቀርብ ሕያው መስዋዕት ተደርጎ ይወሰዳል። ይህ ታላቅ መንፈሳዊ ትዕይንት የቅዱሳንን ተጋድሎ የሚገልጥና የሚመሰክር ነው። ውድ የንጋት ኮከብ ሚዲያ ቤተሰቦች ከኢትዮጵያ ማዶ በአውሮፓ ምድር የሚገኙት የስፔን፣ ግሪክና የሩሲያ ኦርቶዶክስ ክርስቲያኖች ለድንግል ማርያም ያላቸውን ክብርና
እምነታቸውን በተመለከተ ለዛሬ ያዘጋጀውላችሁ መረጃ ይህንን ይመስላል። በቀጣይ ጊዜ በአዲስ መረጃ ወደ እናንተ እስክመለስ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ አብራችሁ በወዳጅነት እንድትዘልቁ በመጋበዝ የምሰናበታችሁ ሙልጌታ ስዩም ነኝ።